ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በሽራሮ ግንባር የመከላከያ ሰራዊቱ የህወሓትን የጦር መሳሪያ መጋዘን በመቆጣጠር ከፍተኛ ሰብአዊና ቁሳዊ ኪሳራ ደረሰ። በሽረሪና ግንባር በጀግናው የሀገር መከላከያ ሰራዊት በተካሄደ የተቀናጀና የማጥቃት እርምጃ የተነግ ኃይሎች በከፍተኛ ጥንቃቄ አከማችተውት የነበረ ታላቅ የጦር መሳሪያ የተተኳሽ ዲፖ ወይም መጋዘን በቁጥጥር ስር መዋሉ ተገልጿል። አስደናቂውን ድል እንነግራችኋለን። በሌላ በኩል ከትግራይ ሌላ አስደንጋጭ መረጃ ተሰምቷል። የህወሓት ኃይል ፊቱን ወደ አዲስ አበባ በማዞር እየገሰገሰ ነው የሚል ክስ ተሰምቷል። ይህንን ክስ ያሰሙት ደግሞ የጠቅላይ ሚኒስትሩ አማካሪ ናቸው። በሌላ በኩል ጀነራል ምግበይ ኃይለ በበኩላቸው መንግስት ጦርነት ሊከፍትብን የቀረው ቃታ መምዘዝ ብቻ ነው ብለዋል። ሁሉም የመመከት አቅሞቻችን አጠናክረናል፣ ብልጽግናን አሸንፎ በመቃብሩ ላይ ከመቆም ውጪ አማራጭ የለንም ሲሉ ተደምጠዋል። በዝርዝር የምናስደምጣቸው ሌላኛው አበይት ጉዳይ ነው። ወዲህ ደግሞ በትግራይ ክልል ደቡባዊ ዞን በራያ አካባቢ በርካታ ወጣቶች በትነግ ታጣቂዎች በጅምላ ታፍሰው መወሰዳቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ ውጥረትና ስጋት ነግሷል። ጉዳዩን አስመልክቶም ከህወሓት የጦር ጀነራሎች መካከል አንዱ የሆኑት ብርጋዴር ጀነራል ጆን መዲድ እንዲሁም ከፊት እናሰልፋቸዋለን፣ የራያ ወጣቶችን ጥይት ማብረጃ እናደርጋቸዋለን ብለዋል። ታደምጡታላችሁም። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናልፋለን። በሽረሪና ግንባር የመከላከያ ሰራዊቱ የህወሓትን የጦር መሳሪያ መጋዘን በመቆጣጠር ከፍተኛ ሰብአዊና ቁሳዊ ኪሳራ ደረሰ። በሽረሪና ግንባር በጀግናው የሀገር መከላከያ ሰራዊት በተካሄደ የተቀናጀ የማጥቃት እርምጃ የተነግ ኃይሎች በከፍተኛ ጥንቃቄ አከማችተውት የነበረ ታላቅ የጦር መሳሪያና የተተኳሽ ዲፖ ወይም መጋዘን በሙሉ በቁጥጥር ስር መዋሉ ተገልጿል። ይህ በግንባሩ የተፈጸመው ስኬታማ ወታደራዊ ክዋኔ በተነግ ታጣቂዎች ላይ ከፍተኛ የሰው ኃይልና ቁሳቁስ ኪሳራ የደረሰ ሲሆን የቡድኑን የውጊያ አቅም በከፍተኛ ደረጃ እንዳዳከመው ተመላክቷል። በመከላከያ ሰራዊቱ በተደረገው ድንገተኛና የጠለቀ የደፈጣ የማጥቃት እርምጃ በስፋት ተከማችተው የነበሩ በርካታ ቡድንና ነጠላ የጦር መሳሪያዎች፣ የተለያዩ የላውንቸርና የከባድ መሳሪያ ተተኳሽ ሬዲዮ መነጋገሪያዎች እንዲሁም የወታደራዊ ስንቅና ሕክምና ቁሳቁሶች በሙሉ በእጅ ተይዘዋል። ታጣቂ ቡድኑ ለረጅም ጊዜ ውጊያ ለማካሄድ አዘጋጅቶት የነበረው ዋነኛ መሳሪያና የተተኳሽ ማዕከል በመያዙ በግንባሩ የሚገኙ የቡድኑ ታጣቂዎች ሙሉ በሙሉ ከተተኳሽና ከስንቅ አቅርቦት ውጪ እንዲሆኑ አድርገዋቸዋል። ይህንን ተከትሎም በደረሰው ከባድ የጦር መሳሪያና የሰው ኃይል ምት ምክንያትም በቡድኑ ከፍተኛ ወታደራዊ አመራሮችና የመስክ አዛዦች መካከል የነበረው ቅንጅት ሙሉ በሙሉ መፍረሱ ተጠቁሟል። የመሳሪያ መጋዘኑ በሰራዊቱ እጅ መውደቁንና ከፍተኛ ቁጥር ያለው ታጣቂ መደምሰሱን ተከትሎ በከፍተኛ አዛዦች መካከል የመረጃ መሽሎክና ቸልተኝነት ውንጀላ በመፈጠሩ በግንባር ደረጃ አዛዦች መካከል እርስ በርስ አለመተማመን ተከስቷል። በደረሰው የኃይል እጥረትና የመዋቅር መላላት ምክንያት የታችኛው ክፍለ ጦር አዛዦች የከፍተኛ አመራሩን ትዕዛዝ ለመቀበል ፈቃደኛ አለመሆናቸውና በርካታ ታጣቂዎችም የመስክ ቦታቸውን እየተዉ የመበተንና የማፈግፈግ ምልክት ማሳየታቸው ተገልጿል። የሀገር መከላከያ ሰራዊት በሽረሪና ግንባር ያቀናጀውን አጸፋዊ ማጥቃት አጠናክሮ በመቀጠል የጠላትን ቀሪ መቋቋም አቅም ሙሉ በሙሉ ለማዳከም የሚያስችለውን ታክቲካዊ በላይነት ተጎናጽፏል ብለዋል። በአካባቢው የሚገኘው የመከላከያ ሰራዊት አዛዦች እንዳስታወቁት የተካሄደው ስኬታማ ኦፕሬሽን የቡድኑን የጦር አቅም ከመሰረቱ ያናጋና በግንባሩ የነበረውን የወታደራዊ ኃይል ሚዛን ሙሉ በሙሉ በሰራዊቱ ጠቅላይ የበላይነት ስር ያዋለ ነው። በሌላ በኩል ህወሓት ፊቱን ወደ አዲስ አበባ በማዞር እንቅስቃሴ ጀምሯል ሲሉ አቶ ጌታቸው ረዳ የሚመሩት ፓርቲ አስጠነቀቀ። ጀነራል ምግበይ ኃይለ በበኩላቸው ከብልጽግና ጉሮሮና መቃብር ላይ ከመቆም ውጭ አማራጭ የለንም ሲሉ ተደምጠዋል። በህወሓትና በፌዴራል መንግስት መካከል ቀን በቀን እያየለ ያለው ውጥረት ወደ ለየለት ጦርነት ሊገባ ከጫፍ ደርሷል። ከሽረሪና እስከ ራያ በከባድ መሳሪያ ተኩስና ድሮን ጥቃት የተሟሟቀ የጦርነት ዝግጅት እየተጠናቀቀ መሆኑን የህወሓት ጀነራሎች እያረጋገጡ ነው።
ሽረሪና ላይ የሚያዙት ጦር እንደ ቅጠል የረገፈባቸው ጀነራል ምግበይ ኃይለ ብልጽግና መጠነ ሰፊ ጦርነት ለመክፈት በምድር በሰማይ ከበባ ፈጽሞብናል ብለዋል። ምግበይ ኃይለ ለድምፀ ወያኔ በሰጡት ማብራሪያ ብልጽግና ከሽረሪ እስከ ራያ ጸለምት ያሉትን ጥቃት በማንሳት የለየለት ጦርነት መቅረቡን የሚያረጋግጥ ነው ብለዋል። በአሁኑ ወቅትም መንግስት ወደ ትግራይ ክልል አዋሳኝ አካባቢዎች ከፍተኛ የኃይል እንቅስቃሴ እያደረገ ነው ያሉ ጀነራሉ ወታደራዊ ዝግጅቱን አጠናቋል። መንግስት ወደ ተሟላ ጦርነት ለመግባት የቀረው ቃታ መምዘዝ ብቻ ነው ብለዋል። በህወሓትም በኩል ሊከፈትብን ነው ያሉትን ጦርነት ለመመከት በቂ ዝግጅት መደረጉን ይጠቁሙና ሁሉም የመመከት አቅሞቻችን አጠናክረናል፣ ብልጽግናን አሸንፎ መቃብሩ ላይ ከመቆም ውጪ አማራጭ የለም ነው ያሉ። ይሁን እንጂ ጀነራሉ ሱዳን ያሻገሩት ኃይል ሽረሪና ላይ ስለደረሰበት ከባድ ኪሳራ ያሉት ነገር የለም። ያ በሽረሪና ውጊያ ጀነራል ምግበይ የሚመሩት ጦር ከፍተኛ ኪሳራ እንደደረሰበት ከስፍራ የወጡ የምስልና የተንቀሳቃሽ ምስል መረጃዎች ያስረግጣሉ። ይህ በእንዲህ እንዳለ በጌታቸው ረዳ የሚመራው ስምረት ፓርቲ በበኩሉ ህወሓት በወልቃይት አቅጣጫ አሳይቶ ፊቱን ወደ አዲስ አበባ ዞሮ ለመገስገስ ተዘጋጅቷል ሲሉ ከሷል። ከዚህ ቀደም ወልቃይትን አስመልሳለሁ በሚል ወታደራዊ ዝግጅት ሲደረግ የቆየው ህወሓት አሁን ላይ ፊቱን ወደ ፌዴራል መንግስት አዙሮ አዲስ አበባ ለመግባት እያለመ ነው ብሏል። ፓርቲው የአቶ ጌታቸው ረዳ ፓርቲ በመግለጫው ህወሓት ስልጣኑን ከጊዜያዊ መንግስቱ ቀምቶ ከጨበጠ ጀምሮ በሻዕቢያ ምክር ለጦርነት እየተዘጋጀ ነው ያሉ ሲሆን ቡድኑ ያወጣቸው ህጎችና ውሳኔዎች የተደበቀ አፋኝ ጸረ ህዝብ ማንነቱ እያረጋገጡ ናቸው ብሏል። በከባድ ፖለቲካዊና ዲፕሎማሲያዊ ሽንፈት ውስጥ ወድቆ ህዝብና ከዓለም አቀፍ ማህበረሰብ እየተገለለ በመጨረሻም የተስፋ መቁረጥ ውስጥ ይገኛል ያሉ ሲሆን አይን ያወጣ ህገወጥ ሽፍታ ተግባራትን እየፈጸመ ነው፣ ለጦርነት የሚውል ገንዘብ ለመሰብሰብም ህዝብ እየዘረፈ ነው ሲል ከሷል። የታጠቀው የትግራይ ወጣት የሚካሄደውን ጦርነት ለትግራይ ምንም አይነት ጥቅም እንደሌለው ተረድቶ ሁሉንም አይነት አማራጮች በመጠቀም ህይወቱን እንዲታደግም ጥሪያቸውን አቅርበዋል። ከዚሁ ከሰሜን ኢትዮጵያ ጦርነት እንቅስቃሴ ጋር በተያያዘ በትግራይ ክልል ደቡባዊ ዞን በራያ አካባቢም በርካታ ወጣቶች በትነግ ታጣቂዎች በጅምላ ታፍሰው መወሰዳቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ ውጥረትና ስጋት ነግሷል። ጉዳዩን አስመልክቶም ከህወሓት የጦር ጀነራሎች መካከል አንዱ የሆኑት ብርጋዴር ጀነራል ጆን መዲድ እንዲያውም ከፊት እናሰልፋቸዋለን፣ የራያ ወጣቶችን የጥይት ማብረጃ እናደርጋቸዋለን ብለዋል። አካባቢውን ለቀው መውጣት ያልቻሉ በርካታ የራያ ወጣቶች በኃይል የታፈሱበት ዋና ምክንያት ድርጅቱ ያቀረበውን የዳግም ጦርነትና የግዳጅ ምልመላ ጥሪ ባለመቀበላቸው እንደሆነ ተመላክቷል። ወጣቶቹ የቀድሞ የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳና የፌዴራል መንግስት ደጋፊዎች ናቸው በሚል የፖለቲካ ፍረጃ ተፈርጀው ኢላማ እንደተደረጉ ምንጮችም ጠቁመዋል። ይህንን በጅምላ የማፈስ እርምጃ ተከትሎ የተነገ ወታደራዊ አዛዥ ብርጋዴር ጀነራል ዮሐንስ ወይም ጆን መዲድ እንዲያውም ከፊት እናሰልፋቸዋለን፣ የጥይት ማብረጃ ይሆናሉ በማለት መናገራቸውን የወጡ መረጃዎች ያሳያሉ። የወታደራዊ አዛዡ ንግግርና የታጣቂዎቹ እርምጃ የተወሰዱትን ወጣቶች በመጪው የጦርነት ቀጠና ከፊት በማሰለፍ የጥይት ማብረጃና የመስዋዕትነት ሰለባ ለማድረግ የታለመ እቅድ እንዳለ የሚያሳይ ነው ሲሉ የአካባቢው ነዋሪዎችና የታዛቢ አካላት ተናግረዋል። እርምጃው በራያ አካባቢ የሚኖሩ ወጣቶችን በግዳጅ ወደ ጦርነት የማስገባትና የፖለቲካ በቀል የመወጣት አካል መሆኑን ጠቁመዋል። በቀጣይ መረጃችን በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎችም ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ። ለሽብር ተከሳሾች የቀረበው ይቅርታ ሰነድ በክልሉ የተፈጸሙ ግድያዎችና ጉዳዮች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑ ቢቢሲ የተመለከተው ሰነድ ያሳያል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎችን ጨምሮ በአካባቢው በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለየ ምላሽ መስጠታቸውን ቢቢሲ ከምንጮቹ አረጋግጧል። 3 ዓመትና ከዚያም በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ ወይም ፎርም የደረሰባቸው በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አማካኝነት መሆኑን ለጉዳዩ ቅርብ የሆኑ ምንጮች ለቢቢሲ ገልጸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 ቀን 2018 ጀምሮ ለአንድ ወር ያህል በተከሳሾቹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተተበት ሰነድ ለየግላቸው እንደደረሳቸው ተሰምቷል። በአቶ ብርሃኑ አዴሎ መሪነት ተካሄደ በተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥር ከ300 በላይ እንደሆነ ምንጮቻችን ገልጸዋል። በተለያዩ
በማረሚያ ቤቶች ከሚገኙት ከእነዚህ ተከሳሾች መካከል አብዛኛዎቹ የቀረበላቸውን ሰነድ ሲፈርሙ ያልፈረሙም ስለመኖራቸው ያገኘነው መረጃ ያሳያል። ቅድመ ሁኔታዎችን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኛና የመገናኛ ብዙሃን ባለሙያዎችን ጨምሮ 30 ተከሳሾች ተጠቃሽ ናቸው። በመጨረሻም ደቡብ አፍሪካ ከኢትዮጵያ ካሳ ጠየቀች። ደቡብ አፍሪካ ሰነድ አልባ ኢትዮጵያውያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትጋራ ጥያቄ ማቅረቧ ተነግሯል። ደቡብ አፍሪካ በተያዘው ዓመት ህጋዊ ሰነድ የሌላቸውን ስደተኞችን ወደ ሀገራቸው ለመመለስ ከወጣችው ከ18 ሚሊዮን ዶላር ውስጥ ለኢትዮጵያ የናይጄሪያና ማላዊ የተወሰነውን ወጪ እንዲሸፍኑ ጥያቄ ማቅረቧ ተሰምቷል። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስቴር ጥያቄው ማቅረቡን ይፋ ያደረገው ማክሰኞ ሰኔ 5 ቀን 2018 ለፓርላማው የሀገር ውስጥ ጉዳዮች ቋሚ ኮሚቴ በሰጡ ማብራሪያ ወቅት ነው። የቋሚ ኮሚቴ ዋና ዳይሬክተር ቶሜ ማኮዴም ሚኒስቴሩ ለዚህ ተግባር ቀደም ሲል የመደበው በጀት 60 ሚሊዮን ራንድ ብቻ ቢሆንም እስካሁን 292 ሚሊዮን ራንድ ስደተኞችን ለመመለስ ወጪ አድርጓል ብለዋል። ማኮዴ ስደተኞችን የመመለስ መርሃ ግብር በጀት ያልተያዘለት ኃላፊነት መሆኑን ገልጸው የሀገር ውስጥ ጉዳዮች ሚኒስቴርም ሆነ ሌሎችም የሚመለከታቸው የመንግስት መስሪያ ቤቶች ለዚህ ሰፊ እንቅስቃሴ በጀት እንዳልመደቡ ተናግረዋል። ዳይሬክተሩ የትራንስፖርት ክፍያ ወጪም ከፍተኛ እንዲሆን ዋና ምክንያት መሆኑን ተናግረዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።